ሰላም ሰላም፣ ጤና ይስጥልኝ። እንዴት ሰነበታችሁ? እንዴት ከረማችሁ? ደህና ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም ቆይታ? እኔና ቤቴና ቤተሰቤ ሰላም ነው፣ እግዚአብሔር ይመስገን። ከሱ ጥበቃ የተነሳ አለ ነው። ቀናትና ዘመናትን ያስቆጥሮናል። የዘመናትና የጊዜ ባለቤት እሱ እግዚአብሔር የማይሻር የማይለወጥ ጊዜና ዘመናት የማይሽር በዘመናት መካከል የተገለጠ እሱ እግዚአብሔር አኖሮናል። ነገም ተስፋችን ነው። ከምስጋና ውጪ ምንም የምንለው ነገር የለም። ደግሞ ይገባሃል፣ ስለሚገባህ ነው። እግዚአብሔር ይመስገን ስላደረገልን፣ ስለሆነልን፣ ስለጠበቀን፣ በመከራ መሃል በችግር መሃል እሱ ረዳትና አጋዥ ስለሆነልን እግዚአብሔር እናመሰግንሃለን። እኔ አመሰግንሃለሁ። እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣ ወይ ደግሞ ሊያካፈልላችሁ የመጣ እኔ የመምህር አይደለም፣ ከኔ የበለጠ ስለዚህ ቃል እጅግ በጣም የሚያብራሩ፣ እጅግ በጣም የሚገልጹ፣ እጅግ በጣም የሚያስተምሩ አሉ። ቃሉ የመጽሐፍ ቅዱስ ቃል ነውና እንግዲህ ያለ ጊዜም በጊዜም በማንኛው ሁኔታ መስበክ፣ ወንጌል መናገር ግዴታችን ስለሆነ ለዛ ነው እንግዲህ የገባኝን እናገርሃለሁ። እግዚአብሔር ይመስገን። ቃሉ ምሳሌ ምዕራፍ 1 ቁጥር 7 ላይ ያለው ነውና በእውነት እጅግ በጣም ጠቃሚ ለህይወታችን እጅግ በጣም ክሩሻል የሆነ በጣም ኢምፖርታንት የሆነ ነው። እጅጉም በጣም የሚያስፈልገው ነው። እንግዲህ እኔም በብዙዎቹ ዘንድ ያልታየ ብዙዎቹን ያላንጸባረቀ ነገር ቢኖር በህይወት ዘመኔ በኖርኩበት ዘመን ያላየሁት ከብዙዎቹ ያላየሁትን ነገር ቢኖሩ ይሄንን ቃል ነው። ደግሞ በህይወታችን በጣም አስፈላጊና በጣም ጠቃሚ ነው። ይሄ ፓርት ብቻ አይደለም፣ የመጽሐፍ ቅዱስ ቃል እጅግ በጣም ጠቃሚና አስፈላጊ ነው። እጅጉም በጣም ግን የገባኝን ምሳሌ ምዕራፍ 1 ቁጥር 7 ላይ ያለውና እንዲህ ይላል፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ሰነፎች ግን ጥበብንና ተግሣጽን ይንቃሉ ይላል። እኔያው የጥበብ መጀመሪያ እኛ በእርግጥ ጥበበኛ ለመሆን ወይ ደግሞ ጥበበኛ ነን ለማለት ኦክስፎርድ እና ሃርቫርድ ዩኒቨርሲቲ ሄደን ፍልስፍናና ጥበበኛ የሚያስመስለንን ነገሮችን ለመማር እንጥራለን። ወይ ደግሞ ስመጥር ዩኒቨርሲቲ ገብተኑ ጥበበኛ የሚያደርገንን ነገሮችን ወይ ደግሞ ጥበበኛ ነው የሚያዝብለን ነገሮችን ሰርቲፊኬት የሚያሰጠንን ነገሮችን እንማራለን። የእግዚአብሔር ቃል ደግሞ እዚህ ጋር የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ሰነፎች ግን ጥበብና ተግሣጽን ይንቃሉ ይላል። ለሚንቁት እንግዲህ ጥበበኛ ነው ማለት አይቻልም። በዚህ በመጽሐፍ ቅዱሱ አገላለጽ ግን በዚህ ዘመን እግዚአብሔርን የሚፈራ አለ ወይ? መፍራቱም ቀርቶ እግዚአብሔር መኖሩም ያስተውል አለ? ግን የጥበብ መጀመሪያ ጥበበኛ ነኝ የሚያስብል እግዚአብሔር መፍራት ነው።
የምትሰሙ ሁሉ ምናልባት ከዚህ በፊት ሰምተ ይሆናል፣ ግን በሕይወት ላይ አፕላይ አድርገ በተግባር ላታሳይ ትችላለህ። ዛሬ ግን እልሃለሁ የእውነት እግዚአብሔርን ፍራ፣ እግዚአብሔርን ፍሪ። የጥበቡ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔር ደግሞ መፈራት አለበት። የጥበብ መጀመሪያ እግዚአብሔርን መፍራት ከሆነ ቀጥሎ ያሉ ደግሞ የሚፈሩ አሉ። ሕግ አለ፣ ሕጉም ይፈራል። ግን የጥበብ መጀመሪያ እግዚአብሔርን ነው። ስለዚህ ይህንን የምትሰሙ እግዚአብሔርን ፍሩ። እግዚአብሔርን መፍራት አለበት። በእርግጥ የእግዚአብሔር ቃል ይህንን ቃል የሚያውቁ ብዙዎች ናቸው፣ ያነበቡ ብዙዎች ናቸው፣ የተማሩ ብዙዎች አሉ። ግን መማርና ማወቅ ማንበብን አይደለም፣ ዋና ኢምፕሊሜንቴሽን ነው ወይ ተግባር። የተግባሩን የጠፋ እግዚአብሔር ይፈራል። እግዚአብሔርን ፍሩ፣ እግዚአብሔርን ፍሩ። እግዚአብሔር በስራ ላይ ነው፣ አልሞታም። እግዚአብሔር ሁሌ አለ፣ ሁሌ አለ። ብድር ከፋይ፣ ብድር የሚከፍለው የሚበቀለው እግዚአብሔር ነው። ለምንሰራ ስራ፣ ለምናደርገው ነገር ደግሞ እግዚአብሔር ዋጋ ያስከፍለናል። አዎ እግዚአብሔር ዋጋ ያስከፍለናል። ይህን አስጠንቅቃችሁ ታውቁታላችሁ ከኔ ይበለጠ። ስለዚህ ጥበበኛ ለመሆን እግዚአብሔር ያስቀመጠልንን ነገር መጠቀም፣ ተግባራዊ ማድረግ አለብን። ያማ ከስመጥር ዩኒቨርሲቲ የምናገኘው ሰርቲፊኬት የምድሩ ነው እንጂ የላይኛውን አይደለም።